ክቡራትና ክቡራን ጤና ይስጥልኝ። አዱኛው ወርቁ ነኝ። የዛሬ ጨዋታችን ጥጋብ የቻለ የታደለ ይላል። ጥጋብ የቻለ የታደለ። ጥጋብ የሚለው ቃል ሁለት ትርጉም አለው። አንደኛው ትርጉም እስኪጠግቡ መብላት ማለት ነው፣ ከምግብ ጋር የተያያዘ ነው። ሁለተኛው ትርጉም ጥጋብ ማለት ጥጋበኛ ከሚለው ጋር የተያያዘ ነው። ጥጋብ እምቢተኝነት፣ ማን አለብኝነት፣ ሰው ምን ይለኝ አለማለት፣ ጠብጫሪነት፣ ውቤ የተፋው ማለት ነው። ጥጋብ እገሌ ጥጋበኛ ነው ስንል ብዙ በልቷል ሳይሆን አያስችለውም ወይም ምቾት ወይም ሀብት ወይም ሹመት ጊዜያዊ ነገር ወጥሮታል። ሰው ባይኑ አይሞላም፣ ሰውን ከጤፍ አይቆጥርም ማለት ነው። እንደዚህ ያሉ ሰዎች አጋጥመዋችሁ ያውቃሉ? እንደዚህ ያሉ ሰዎች አሉ፣ ጥጋብ የማይችሉ። ቀን ይለወጣል፣ ጊዜ ይለወጣል የማይመስላቸው፣ ሆዳቸው ሲሞላ ያጎለበቱ የሚመስላቸው እና ሰው ጥጋበኛ የሚሆነው በሁለት ምክንያቶች ነው። አንደኛው ምክንያት ተፈጥሮ ነው። አንዳንዱ ሰው ሲፈጠር ሲወለድ ተወላግዶ ነው የሚወለደው። ከዚያ ማዶ ጠባ ድርሰኝ የሚል ባህሪ ይዞ ነው የሚወለደው። በተፈጥሯቸው እንደዚህ ያሉ ሰዎች አሉ። ሳይደርሱባቸው የሚደርሱ፣ ሳይነኳቸው የሚነኩ፣ የጠብ ያለህ የሚሉ፣ ሲፎክሩ መልኩ ጉዳጉድ ዝንጀሮ መሳይ፣ ሳቅ ሳቅ የሚለው አምባጓሮ ሲያይ ይላሉ። እና እነዚህ ሰዎች አምባገነናዊ ስርዓት ባለበት ሀገር በመሪነት ደረጃ ብዙ ጊዜ የሚታዩ ሰዎች ናቸው። ደፋሮች ስለሆኑ ከሁሉ ቀድመው ነገር ጫሪዎች ስለሆኑ ሰውን ለመግደል፣ ለማፈን፣ ለማስፈራራት ወደ ኋላ ስለማይሉ ብዙ ጊዜ ባለመታደል ለሕዝቡ ማለቴ ነው በመሪነት ደረጃ ይኖራሉ እና መጨረሻቸው እነሱም ተቸግረው ሕዝብም አስቸግረው ነው የሚያልፉት። እና የጥጋብ አንዱ ምንጭ ተፈጥሮ ነው። ሁለተኛው ደግሞ ጊዜ ያነሳቸው ሰዎች ናቸው። ማንነታቸውንና ምንነታቸውን የሚረሱ፣ ሹመት ሲያገኙ፣ ጉልበት ሲያገኙ፣ ሀብት ሲያገኙ፣ ትምህርት ዕውቀት ሲያገኙ የሚኮሩ ሰዎች አሉ። ሰው በዓይናቸው የማይሞላ ሰዎች አሉ። ግብዞች የሆኑ ሰዎች አሉ። እና በሁለቱም መካከል ለነገሩ ብዙ ልዩነት የለም። ጥጋበኛ ጥጋበኛ፣ ጊዜም ያንሳው ተፈጥሮም ያምጣው፣ ጥጋበኛ ጥጋበኛ ነው። አንድ ሰው ሌላውን አንተዬ
ከመላጣና ከዘባጣ የትኛው ይሻላል ብሎ ጠየቀው ይባላል። መላሹ አይ ያስ ከራሱ ያስ ከቂጡ ምን ጤና አለው ብሎ መለሰለት። ጥጋብ የማይችል ሰው አለ እና አንድ ግጥም አለኝ ጥጋብ የቻለ የታደለ የሚል። በሀገራችን የተለያዩ ታሪኮች አሉ። ከታሪኮች ነው ብዙ ጊዜ እኔ ግጥሞችን የምጽፋቸው። በሀገራችን በተለይ በገጠሩ ባህላችን፣ በከተማውም ይደረጋል። አንድ ወጣት ለአቅመ አዳም ሲደርስና ሚስት ሲታጭለት ሽማግሌ ነው የሚላከው። ወየዘመድ ሽማግሌ ወየወዳጅ ሽማግሌ፣ አንድ ሁለት ሽማግሌዎች ይላካሉ የልጅቱን ወላጆች ፈቃድ ለመጠየቅ። አንድ ሽማግሌ ግን በጣም የወርቅ ፍልቃቄ የምትመስል ልጅ ያላቸው ሽማግሌ አልፈልግም፣ ራሱ ልጄን የሚፈልገው መጥቶ ይጠይቀኝ ይሉ ነበር ይባላል። እና ስለሱ ነው ስለሳቸውና መጥቶ ስለጠየቃቸው ወጣት ነው ይሄን ግጥም የጻፍኩት። ጥጋብ የቻለ የታደለ ይላል። ሽማግሌ አባቷ በጣም እየኮራ የሚፎክርባት በስም እየጠራ ከወርቅ ፍልቃቂ ካልማዝ የከበረች ከዕለታት አንድ ቀን አንዲት ልጅ ነበረች። ይችን ቆንጆ ወጣት ያየ የተመኘ አንድ ለጋ ወጣት ይርጋ የተሰኘ ፈራ ተባ እያለ በጣም ተጠንቅቆ በጣም በመጠንቀቅ ወደ አባቷ ሄደ ፈቃድ ለመጠየቅ። ልጆን ያጋቡኝ ብሎ በሥነ ሥርዓት ተናግሮ ሲጨርስ በትሕትና በአክብሮት እኒያ ሽማግሌ የዚያች የቆንጆ አባት የኔን ልጅ ለማግባት የፈለገ ወጣት የምጠይቀውን መመለስ አለበት እና መልስልኝ በቶሎ በፍጥነት፣ ረሃብ ትችላለህ አሉና ጠየቁት። ይፍቀዱልኝና ከርሶን ባላውቅ ራብ ትችላለህ ብሎ ከመጠየቅ ጥጋብ ትችላለህ ብሎ መጠየቁ ጥጋብ ከማይችል ሰው መራቅ መጠንቀቁ የሚበጅ መሆኑን አባቴ ይወቁ። ራብማ ሲጥል የማይችል ማን አለ? ጥጋብ የሚችል ነው እንጂ የታደለ። ጉልበት አለኝ ብሎ የሰው የሚቀማ፣ ስልጣን አለኝ ብሎ ምክር የማይሰማ፣ ሽንጡ እስቲዞር በልቶ ላልበላ የማያስብ፣ ምላሱ ከንፈሩ የማይሰበሰብ፣ ጥጋብ የማይችል ሰው አውቆ የሚያጠፋ አይመስለዎትም ወይ ከሁሉ የከፋ? ስለዚህ አባባ ይስሙኝ በጽሞና፣ እንኳን ራብ ጥጋብ እችላለሁና ወድጃት እንድኖር ችያት እንዳመሏ አማችዎ ልሁን የልጆ ባሏ ብሎ በትሕትና ቁሞ ሲጠይቃቸው እረ ቁጭ በል አሉ በጣም ደስ ብሏቸው። እንዳንተ ያለ ሰው የልጅ ሽማግሌ አጋጥሞኝ አያውቅም። እኔ በበኩሌ ባህሉን ገፍቼ ይሉኝታውን ጥሼ ደጅ ጥናት መጥቼ ቆሜ ተጎንብሼ ልጄን አግባ ብዬ ራሴ ብጠይቅ ሰው ምን ይለኝ ብዬ ምንም አልጨነቅ። አደብ የገዛ ሰው ለትዳር የሚመች የልጅ ሽማግሌ እንዳንተ ያላማች የትም አይገኝም ዘበት ነው እያሉ ሳይግደረደሩ በወግ በባህሉ ልጃቸውን ሰጡት ሳያወላውሉ ይላል እና ሽማግሌው ራብ ትችላለህ ነው ያሉት።
እሱ ደግሞ ኧረ አባቴ እንኳን ራብ ጥጋብ እችላለሁ አላቸው። እና እንደዚህ ሲላቸው በጣም ተደሰቱ። በጣም ተደሰቱና ያው ግጥሙን እንደሰማችሁት ልጃቸውን መርቀው ሰጡት። ጥጋብ የማይችል ሰው ግብዝ ሰው ነው። ነገ ጊዜ ይለወጣል የማይል። ስለ ጥጋበኛ ሰው ብዙ ታሪክ አለ። አንድ ጊዜ ሁለት ሰዎች መንገድ ሲሄዱ ተገናኙና ትንሽ ወሬ ጀምረው ሲያወሩ አንደኛው ጥጋበኛውን አንተዬ የት እየሄድክ ነው ብሎ ይጠይቀዋል። ያ ጥጋበኛ ደግሞ ጠብ ፍለጋ ብሎ ይመልሳል። ጠያቂው ገረመውና እንዴ ጠብ የት ታገኛለህ ብሎ ጠየቀው። የት አባት ካጣዋለሁ ብሎ መለሰለት። ያ ሰውዬ ደግሞ ተናደደና የት አባት ካጣዋለሁ? አባቴን የታውቅና ነው አባቴን የምትሳደበው? እበት ያብላህና። ከዚያ ግብ ግብ ገጠሙ ይባላል። ሰውየው ይችን ነው እኔም የምፈልገው ብሎ ከሰውየው ጋር ግብ ግብ ገጠመ። ጥጋበኛ ሰው ራሱ ለበራሱ ብቻ ሳይሆን ብዙ ሰው ያነካካል። ክፉ ሰው ክፉ ነው፣ ክፉ ጠብ ያመጣል። ክፉ ጠብ አምጥቶ ራሱን አይችልም፣ ያነካካል እንጂ ያንንም ይባላል። ድሮ ገጠር ከብቶቹን በረት ወስደን ስናጎራቸው ከዚያ በረት ውስጥ አንድ ክፉ ከብት ብዙ ጊዜ ይኖራል እና ያ ክፉ በሬም ይሁን ላምም ትሁን እየዞረ ያ ከብት የተኙትን ሲዋጋ የቆሙትን ሲገፋ እንዲሁ ሲያምሳቸው ነው የሚያድረው። እና አንድ ክፉ ሰው፣ አንድ ጥጋበኛ ሰው ደግሞ አንድ አዳራሽ ሙሉ ሰው ያስቸግራል። ብዙ ጊዜ ሁለት ሰዎች እንደዚሁ መንገድ ሲሄዱ ተገናኙና አንዱ እንዲሁ ጥጋበኛ ኖሯል፣ የአካባቢ ሰው ኑሯል። ሌላው ደግሞ ራቅ ካለ ቦታ የመጣ ነው። ከዚያ ይሄ ራቅ ካለ ቦታ የመጣው አንዲት መንደር ፊት ለፊት አየና አንተ ወንድሜ ያቺ ማዶ መንደር ማን ትባላለች ብሎ ቢጠይቀው ስድብ ብሎ መለሰለት። ይሄ ቅን ሰውዬ እውነት መስሎት ከስድብ ቀጥላ ያለችው መንደርስ ማን ትባላለች ይለው። እንዴ ጅል ነህ እንዴ አንተ? ከስድብ ቀጥሎማ ዱላ ነዋ ብሎ ሰደበው ይባላል። ጥጋበኛ ሰዎች ቅናይ ወጣሽ ናቸው። እብድና ዘመናይ የልቡን ይናገራል ይባል የለ እና እንደዚህ ያሉ ሰዎች አሉ ጥጋበኞች። እንዲያው ዘራፊዋ 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 እናቴም የቤት ናት ይላል የሰው ሞኝ
አባቴ ጌታ ነው ይላል የሰው ሞኝ፣ ትንሹም ትልቅ ነው እንጀራ ሲያገኝ። እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ ሀብታለን ብላችሁ መስካት ትናገሩ፣ ሀብታለን ብላችሁ ክፉ አትናገሩ፣ ኃይላለን ብላችሁ በሰው ግፍ አትስሩ። የማጣት እንደሆን ቅርብ ነው አገሩ፣ የመውደቅ እንደሆን ቅርብ ነው አገሩ። እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ አቶ ማግኘት ጠግቦ አባቴን ሰደበው፣ አቶ ማግኘት ጠግቦ አባቴን ሰደበው። ለማጣት ነግሬ ሳላስደበድበው፣ ለማጣት ነግሬ ሳላስደበድበው፣ ለማጣት ነግሬ ሳላስደበድበው። አባቴ ጌታ ነው ይላል የሰው ሞኝ፣ እናቴ እመቤት ናት ይላል የሰው ሞኝ። ትንሹም ትልቅ ነው እንጀራ ሲያገኝ። እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ አዎ ጥጋበኛ ሰው ለራሱም ለህብረተሰብም በጣም አስቸጋሪ ሰው ነው። አንድ ጉልበታምና አንድ ኮሳሳ ተጣሉ ይባላል። ሲጣሉ ይሄ ጉልበታም ኮሳሳውን እንዲያው ሂዶ በቡጢ በክርን ደበደበው። ሲደበድበው ይሄ የሚደበደበው ሰውዬ ድሃ ተበድሎ ማሩኝ ይላል ዞሮ ይባላልና ይቅርታ፣ ኧረ ይቅርታ አድርግልኝ ይቅርታ ብሎ ይጠይቀዋል። በኋላ ይሄ ጥጋበኛ ገረመውና ምን አባትክ ደግሞ ይቅርታ ትጠይቀኛለህ? የደበደብኩህ እኔ፣ ለምንድን ነው ይቅርታ የምትጠይቀኝ? ደግሞ ልታባጭብኝ ነው ብሎ ሲቆጣው፣ ኧረ ጌታዬ አይደለም በቡጢና በክርን ስትመታኝ እጅህን አሞህ እንደሆነ ብዬ ነው ብሎ መለሰለት ይባላል። ጥጋብ የቻለ የታደለ። ብዙ ጊዜ ሰውን በማየት እንገምታለን። ማንነቱን ሳናውቅ እንገምታለን። ጥሩ ለብሶ ከመጣ አምሮበት ካየነው የማክበር ዝንባሌ እናሳያለን። ቆረጥረጥ ያለ ነገር የለበሰ የነጣ የገረጣ ከሆነ እንንቀዋለን እና ይሄን በተመለከተ አንድ የጻፍኩት ግጥም ደግሞ አለ። ልብሴን ኖር በሉት የሚል በጃንሆይ ጊዜ ጃንሆይ አንድ ጊዜ ግብር ጠርተው ከተጋባዦቹ አንዱ ልበሱ የተባለውን ልብስ ሳይለብስ መጣ የሚባል ወሬ ሰምቻለሁ። በኋላ ዘበኛው ክብር ዘበኛው አትገባም
ልበሱ የተባለውን ልብስ አልለበስክምና አትገባም ብሎ ከለከለው። ይህ ሰውዬ ወደ ቤቱ ተመልሶ ያን የተባለውን ልብስ ለብሶ መጣ። ሲመጣ ሰላምታ ሰጥቶ አስገባው ግብር ዘበኛው። ይህ ሰውዬ እዚያ ግብር ቦታው ሄዶ ሰው ሁሉ ሲበላ እሱ ምግቡን በእጁ እያነሳ ከኪሱ ይከታል፣ እያነሳ ኪሱ ውስጥ ያስገባል። ምን ነው አንተ አበድክ እንዴ? ምን ነው ብለው ቢጠይቁት የተጋበዘው ልብሴ ነው እኔ አይደለሁም ብሎ መለሰ ሲባል ሰምቻለሁ። ቀደም ያለ ወሬ እና ልብሴን ኖር በሉት ይላል። በአንድ ሀብታም ገበሬና በሁለት እንግዶች የተመሰለ ታሪክ ነው። በአገራችን በተለይ በገጠሩ ባህላችን እንግዳ ሲመጣ የማይታወቅም ቢሆን ማነህ ተብሎ አይጠየቅም። ቤት ለእንግዳ ተብሎ ተስተናግዶ ነው የሚያድረው። አገራችን የሃይማኖት አገር ስለሆነች ምናልባት በእንግዳ ተመስሎ ክርስቶስ ራሱ ሊመጣ ይችላል፣ መልአክም ሊሆን ይችላል። ይሄ ሰውዬ ማን እንደሆነ አይታወቅምና አስተናግደን እንስደደው የሚል እምነት ነው የነበረው። የአሁኑን አላውቅም እንጂ እና በዚያ ታሪክ የተመሰረተ ነው ለማለት ነው። ልብሴን ኖር በሉት። የናጠጡ ሀብታም የገበሬ አለቃ ሀብታቸው ሽናሻ ለአገር የሚበቃ ቀን ሲሰሩ ውለውስ ሰው ሁሉ ሲተኛ ሲሰሩ የሚያድሩ ጎበዝ ሰራተኛ ሥራ የማይመርጡ ትንሽ የማይኮሩ ከዕለታት አንድ ቀን አንድ ሰው ነበሩ። ከልጆቻቸው ጋር እኩል ተሰልፈው ሥራ ሳያማርጡ ያገኙትን ሰርተው ገንዘብ አለኝ ብለው ምንም የማይኮሩ የፍቅር የአክብሮት ማዕረግ ሳይጨምሩ ትንሹን ትልቁን በስም የማይጠሩ ጨዋ ባለለዛ አዛውንት ነበሩ። እንኳን አዋቂዎች እንኳን ትልቆቹ አባባ እንዴት ዋሉ ሲሏቸው ልጆቹ ሳይንቁ ሳይኮሩ ምንም ሳይሰለቹ እግዚአብሔር ይመስገን እናንተስ እያሉ ጎንበስ ቀና ብለው ያነጋግራሉ። ልጅን ማዘዝ እንጂ ማክበር የማያውቁ ይህንን እያዩ ሲተቹ ሲስቁ፣ ኧረ ዝም በሉ ምን ማለታችሁ ነው? ልጁ አድጎ አይደለም ወይ ትልቅ የሚሆነው? በመናገር ብቻ ልጅን ከማስተማር ማሳየት ይበልጣል በሥራ በተግባር እያሉ ሁልጊዜ ለሰማቸው ሁሉ ከልባቸው ኮስተር ብለው ይመክራሉ። ከዕለታት አንድ ቀን በጧት እንደወጡ ለአንድ አፍታ ሳያርፉ ወይ ሳይቀመጡ እንደ ልማዳቸው ሥራ ሳያማርጡ ሲሰሩ ዋሉና ወደ ቤት ሲመጡ የቤታቸውን ዙሪያ በዓይናቸው ሲቃኙ ሁለት እንግዳዎች ተቀምጠው አገኙ። ወደ ቤት ሲገቡ እንግዶቹን አልፈው ክንንባቸውን ዝቅ ውልቅ አድርገው ሰላምታ ሰጧቸው መለስ ቀለስ ብለው። ሁለቱ እንግዶች ግን እንደ ተቀመጡ የአክብሮት ሰላምታ መልሰው ሳይሰጡ ይህ ቡትቶ ለባሽ ማን ይሆን እያሉ ጋቢ ተከናንበው ጨዋታ ቀጠሉ። የቤቱ አባውራ ወደ ቤት ገቡና ታጥበው ተጸዳድተው በገላ ሳሙና ከሸማ ላይ ካባ ደርበው ሲወጡ ሁለቱ እንግዳዎች በጣም ደነገጡ። ብድግ ብድግ ብለው እየመላለሱ አፈር እስኪነኩ መሬት እስኪደርሱ ደጋግመው እጅ ነሱ። እኒያ ሽማግሌ እኒያ ያገር ገንታ በስድብ በቁጣ በመናደድ ፈንታ ትንሽ ፈገግ ብለው የትዝብት ፈገግታ እንኳን ልታከብሩኝ እንኳን ልትነሱ ቅድም ሰላምታዬን በደንብ ሳትመልሱ አሳልፋችሁኝ አሁን እንደገና ምነው አበዛችሁ እንዲህ ጎንበስ ቀና። ክብር ምስጋናችሁ ለእኔ አይደለምና ልብሴን ኖር በሉት ልብሴ ይኸውና። በሹመቱ ሳይሆን ወይም በጉልበቱ በወገኑ ሳይሆን ወይንም በሀብቱ ወይም ማንነቱ ወይም ምንነቱ አበር ሳይሆንበት መጥቆሩ መቅላቱ መከበር አለበት
ሰው በሰውነቱ በጾታው በዘሩ ወይ በሃይማኖቱ ወይ በመወፈሩ ወይም በመክሳቱ ወይም በማጠሩ ወይም በርዝመቱ በእውቀት በችሎታው ሰው መለያየቱ በምኑም አንዱን ካንዱ ለይቶ ሰውን ማበላለጥ አይገባም ከቶ። ይህን ከዚያ ጋር እያመዛዘኑ ሀብቱን ድህነቱን ሳያመዛዝኑ ጉልበቱን ሹመቱን ሳያመዛዝኑ ዘር ማንዘር ሳይቆጥሩ ሳያመዛዝኑ ሰው ማክበር ይገባል ሰው እንደመሆኑ ብለው ተናገሩ። የአዛውንት ምክር መሬት ጠብ የማይል የማያከራክር ይላል እና ትህትና መልካም ነገር ነው። ሰው ማክበር መልካም ነገር ነው። ሰው ማክበር ያስከብራል እና መታወቅ ያለበት ጊዜ ተለዋዋጭ ነው። ጊዜ በጣም ተለዋዋጭ ነው። ዛሬ አንስቶ ነገ የሚጥል፣ ዛሬ አስታውሶ ነገ የሚረሳ ጊዜ በጣም ተለዋዋጭ ነው። አንድ ቄስ ማሞ ጮርቃ የሚባሉ ሰውዬ ቀደም ብሎ ከስንት ዓመት በፊት እንደሆነ አላውቅም፣ በጋዜጣ ታትሟል። ይሄ ግጥም ወይ ጊዜ ይላል እና የእሳቸውን ግጥም ላነብላችሁ እፈልጋለሁ። ወይ ጊዜ ነው የሚለው። ወይ ጊዜ የምታስደንቀው ምስጢርህ ረቂቅ ነው ፍጥረት ያላወቀው በሊቆች ምርመራ እጅግ በረቀቀው አንተን ቢፈልጉ ሌትና ቀን ታጥቀው ታሪክህን ቢጽፉ በጣም ተጠንቅቀው ጫፍ ጫፉን ነው እንጂ ማንም አልዘለቀው። ስምህ የታወቀ እስከ ዘለዓለም ሰው ሆኖ ተፈጥሮ ኑሮ በዚህ ዓለም ጊዜ ነው የማይል የማይጠራህ የለም። ሁለት ፊደል ስምህ ዓለምን የገዛ ተግባርህ ብዙ ነው ከቁጥር የበዛ። ጊዜ ሆይ ኃያል ነህ ብርቱ ነህ ጠንካራ ዝናህ የገነነ ግብርህ የሚያስፈራ ከቶ የማትለይ ከማናቸውም ሥራ። ለማፈራረቅም ሁሉን በየተራ የማትሳሳት ነህ ጥንቁቅ ባላደራ። ጥቂት ብንሞክር ያንተን ሥራ ማተት ጠንካራውን ማድከም ደካማውን ማበርታት ድሃውን ማበልጸግ ሀብታሙን ማደህየት ትልቁን ማሳነስ ትንሹን ማሳደግ ጎበዙን ሰው ፈሪን ጀግና ማድረግ ቤተሰብ ማራራቅ ባዕድን ሰው ማዛመድ የተናቀውን ማክበር ክቡሩን ማዋረድ የጎደለውን መሙላት ሙሉውን መቀነስ የሌለውን መፍጠር ያለውን መደምሰስ ያልታየውን ማሳየት የቀረውን የራቀውን ማቅረብ ለደስታም ቢሆን ለምኞት ለጥጋብ እንዲሁም ለቅስፈት ለስጋት ለረሃብ ጊዜ ሆይ አንተ ነህ ለዚህ ሁሉ ሰበብ። ለቅጣትም ቢሆን ለማድረስ አደጋ የጌታ በትር ነህ የተፈጥሮ አለንጋ። ለሰላምም ሆነ ወይም ለጦርነት ለደጉም ለክፉም ለማናቸውም አይነት ለዘመናት ሁሉ ለመጭና ለሕያጅ እንዲያው በጠቅላላ አንተ ነህ ሥራ አስኪያጅ። ለደገስነው ሁሉ ቅን አስተናባሪ የበላይ ሊጋባ ታማኝ አጋፋሪ ከአምላክ የተሾምክ ትእዛዝ አስከባሪ ጊዜ ሆይ አንተ ነህ የዘመናት መሪ። የአምላክ ሚዛን ነህ የቴክኒክ መሳሪያ ብድር ለመክፈልም ቁና ነህ መስፈሪያ። ዛሬ ብቻ ሳይሆን ከቀድሞው ከጥንቱ ጥንታውያን አባቶች ስምህን ያጠኑቱ በብዙ መገረም ባንተ ሲተርቱ የሰው ልጅ ዕድሉ
የሰው ልጅ ሕይወቱ ባንተ ተጀምሮ ባንተ መካተቱ ጊዜ ያንተ ነገር ይገርማል በእውነቱ። በዓመት ዓለምና በዓመተ ምሕረቱ ሳያረጅ ሳያፈጅ ሳይቀንስ ብርታቱ የፈጸመው ተግባር በየዘመናቱ የታወቀም ቢሆን ታሪኩ መብዛቱ በተረት አምሳያ ከተነገሩቱ ለምሳሌ ያህል ልጥቀስ በጥቂቱ። ጊዜ መጣሁ ብሎ አይነግርም አዋጂ፣ ሳይጠሩት ሳይመሩት ከተፍ ይላል እንጂ። የዓሣ ጅራትና ጊዜ አይጨበጥም፣ ፈረሰኛም ሸሽቶ ከጊዜ አያመልጥም። ባላባት ባለርስት መሆን አያኮራም፣ ባለሀብት ጉልበታም መሆን አያኮራም። ሹመትና ሥልጣን ሁልጊዜ አያኮራም። ምን ቢንከባከቡት ቢይዙት አጥብቆ ሁሉም ነገር ያልፋል ጊዜውን ጠብቆ። ጊዜ አረማመዱን ጉዞውን አይሰውርም። ጠሩኝ ብሎ አይመጣም፣ ጠሉኝ ብሎ አይቀርም። በሰፈሩት ቁና መሰፈር አይቀርም። ጊዜ ሐቀኛ ነው ብድር አያስቀርም። መነጸር ይገዛል ሞኙ ያዳም ልጅ፣ ሁሉም የሚታየው በጊዜ ነው እንጂ። እነዚህ ቃላቶች ከረጅም ባጭሩ በምሳሌ ተረት የተዘረዘሩ አይደርሱም ብላችሁ አትጠራጠሩ። ማንም ይሁን ምንም ሁሉን ሰው አክብሩ። ምቀኝነት ይቅር ከሰው ተፋቀሩ። እንደ አምላክነቱ አምላክን አክብሩ። ጊዜን ለመጠቀም ይሄ ነው ምስጢሩ። ወይ ጊዜ ወይ ጊዜ የምትገሰግሰው፣ ከቶ የተነስተህ የት ነው የምትደርሰው? አንዱን ስትጥለው አንዱን ስታነሳው፣ አንዱን ስታፋቅረው አንዱን ስታናክሰው፣ አንዱን ስትረሳው አንዱን ስታስታውሰው፣ አንዱን ስትሽረው አንዱን ስታነግሰው፣ ልክ እንደ መስታወት እንደሚዳሰሰው ብዙ ታሳያለህ ለሰነበተ ሰው። ወይ ጊዜ! ክቡራትና ክቡራን፣ አዱኛው ወርቁ ነኝ። ጤና ይስጥልኝ።